ስነ ስርዓት ያዝ ወይስ ተልኳል? ሰበር መረጃ ነው። የቴዲ አፍሮ ማናጀር በፖሊስ ቁጥጥር ስር መዋላ በአሁኑ ሰዓት በሰበር መረጃ እየተነገረ ይገኛል። ፍትህ ለማህሌት የማህሌት ገዳዮች ሁለት ሆቴሎች ናቸው። ስም ማን ነው ወንድሜ? ስም ማን ነው? ቀለጠው ስም ማን ነው? ቀለጠው 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 ስም ማን ነው? ስም ማን ነው? በስራም እኔ አሁን አወራለሁ፣ አንቺ ታዳምጪኛለሽ። እሺ እኔ ተወልጄ ያደግኩት ሻሸመኔ። እሺ አዳምጣለሁ። እሺ አዳምጣለሁ ወንድሜ፣ አውራ በስተመጨረሻ እንደለሱ። እሺ አዳምጪኝ ወንድሜ፣ እያዳመጥኩ ነው። አውራ እኮ ለምንድን ነው የምታወሪው? እያዳመጥኩ እኮ ነው። አውራ እኔ ልነግርሽ እኮ ነው። ለምንድን ነው የምራብሽኝ? ለምን ጊዜ አትሰጪኝም? እሺ ወንድሜ፣ ይቅርታ አላወራም። ይኸው ደግሞ እሺ አትበይ። በቃ እሺ ካልሽ በቃ እሺ በቃ ከዚህ በኋላ እንዳታወሪ። እሺ እያልሽ ነው። እሺ እያልሽ ነው። እኔ ተወልጄ ያደግኩት ሻሸመኔ። ጌታ ሆይ አዳምጪኝ። በዚህ ሰዓት እጅግ አስቸኳይ የተባለ የድጋፍ ጥሪ የሳቅ ምንጫችን ለሆነው ለኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ የክብር ጥሪ ቀርቧል። ድኜ ካንተ ጋር አባሮሽ መጫወት ነው የምፈልገው፣ ለምስክርነት እነሳለሁ፣ ቆሜ እሄዳለሁ። ይህ ልብ የሚነካው የፍልፍሉ ንግግር ነው። የኮሜዲያን ፍልፍሉ አድናቂዎች ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና እጠይቃችኋለሁ። ለዓመታት በመድረክና በስክሪን ብቅ እያለ የሁላችንም የቤት ውስጥ ጭንቀት በሳቅ የገፈፈው የኢትዮጵያ የደስታ ምልክት ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ በአሁኑ ወቅት በደረሰበት ድንገተኛ የጤና እክል ስትሮክ ምክንያት በከፍተኛ የሕክምና ክትትል ላይ ይገኛል። በረከት በቀለ ወይም ፍልፍሉ ለኢትዮጵያ ሕዝብ የሰጠው ትልቁ ስጦታ ትልቅ ሳቅ ነበር። ውድ የኢትዮጵያ ሕዝብ ሆይ በረከትን በጸሎትም ሆነ በቁሳቁስ የምንደግፍበት ጊዜ አሁን የደረሰ ይመስላል። ሁላችንም በቻልነው አቅም አጋርነታችን በማሳየት አለንልህ ልንለው ይገባል። ሰበር መረጃ ነው። የቴዲ አፍሮ ማናጀር በፖሊስ ቁጥጥር ስር መዋላ በአሁኑ ሰዓት በሰበር መረጃ እየተነገረ ይገኛል። የቴዲ አፍሮ ቃል አቀባይና ምክትል ማናጀር የሆነችው ማህሌት ሰለሞን በዛሬው አትላስ አካባቢ በፌዴራል ፖሊስ ቁጥጥር ስር መዋሏን በአሁኑ ሰዓት በማህበራዊ ሚዲያ ላይ በስፋት እየተነገረ ይገኛል። እንዲሁም ደግሞ ዛሬ ቀን ላይ የቴዲ አፍሮ የቅርብ ጓደኛ ነው የሚባለው የሱፍ ያሰንም በፖሊስ ቁጥጥር ስር እንደዋለ በአሁኑ ሰዓት በፌስቡክ ላይ እየተነገረ ይገኛል። በዚህ ጉዳይ ላይም ጉዳዩ ከሚመለከታቸው አካላት መረጃ የሚሰጥ ከሆነ ወዲያው የማቀርብላችሁናል። መረጃዎችን ሰበር የቴዲ አፍሮ ምክትል ስራ አስኪያጅ ታሰረች፣ በፖሊስ ተወስዳለች ተብሏል። ከቤተሰብ አካባቢ ለዘሀበሻ የደረሰው መረጃ እንደሚያመለክተው ከሆነ የቴዲ አፍሮ ምክትል ማናጀር ማህሌት ሰለሞን ዛሬ አትላስ አካባቢ ካረፈችበት ሆቴል ነው የፌዴራል ፖሊስ አባላት መተው የወሰዷት። የቤተሰብ ምንጮች እንደገለጹት 6 የፌዴራል ፖሊስ አባላት ናቸው መተው የወሰዷት። እንግዲህ ከቀደም ሲል የቴዲ አፍሮ የቅርብ ጓደኛ የሆነው ያሲን መታሰሩ በሰበር ዜና መዘገባቸው ይታወቃል። አሁን ደግሞ የቴዲ አፍሮ ምክትል ማናጀርና ቃል አቀባዩ ማህሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏን ሰምተናል። እንግዲህ ይሄ የእስር እርምጃ ወዴት እየሄደ ነው የሚለው ጉዳይ እጅግ አነጋጋሪ እየሆነ ነው። በተለይም ማህሌት ሰለሞን በትውልድ ኢትዮጵያዊ ትሁን እንጂ በዜግነት የኦስትሪያ ዜጋ መሆኗን የቤተሰብ ምንጮች ለዘሀበሻ ገልጸዋል። ጉዳዩን እየተከታተልን ወደ እናንተ የምናደርስ ነው። ስነ ስርዓት ያዝ ወይስ ተልኳል? እኔ ግራ ገባኝ እኮ ምን እንደፈለግ አይፈታም እንዴ? ሳምንት ሙሉ ስለኔ የመጀመሪያ ላይ ቀልድ ነው ምናምን ብዬ አለፍኩኝ። ቀን መጀመሪያ ላይ እንደዛ ምናምን ብሎ ላች ብዬው ምናምን ማታ ላይ ብላይ ስንገናኝ በአንበሳ ንጨው ምናምን ብሎ ከዛ ሪከርድ ይላክልኛል እየተቀረጸ ማለት ነው። እና አረብ ስነ ስርዓትን ያጆች ፍትህ ለማህሌት የማህሌት ገዳዮች ሁለት ሆቴሎች ናቸው። አንደኛ ሆቴል ስትሰራበት የነበረው እችሊ ሳትፈልግ አልፈልግም አልሄድም እያለች አስገድደው እየደበደቧት እየጠፈጠፏት ሲወስዷት 5-6 ጎረምሶች ጸጥ ያላችሁ የስራ ባልደረቦቿና ስትሰራበት የነበረው ሆቴል እንዲጠየቅልን እንፈልጋለን። 1-2 ሩም ሲያዝ አንድ ሴት ልጅ ፈልጋ መቼም ፊቷ ላይ ፈገግታ አይደል? እችሊ እየተደበደበች ሩም ይዞ ሲያስገቧት ሩም ያከራያችሁ እዛ ሞታ የተገኘችበት ሆቴል ራሱ ገዳይ ናቸው። ለእኔ ስትሰራበት የነበረው ሆቴልና
ተገላ የተገኘችበት ሆቴሎች መያዝ አለባቸው፣ ቅጣታቸው ማግኘት አለባቸው። ምክንያቱም 2-3 ሞት እንድትሞት ያደረጓት እነዚህ ሆቴሎች ናቸው። ለኔ እዛ ውስጥ ተሰሩ የነበራችሁ ሰዎች ናቸው። አንድ ሴት ልጅ አድንኝ። እዩት የኔን ጀግና ማረግ ከትከሻው፣ እዩት የኔ አንበሳ ማረግ ከትከሻው። ሕፃን ልጅ መግደል ሴት ልጅ መድፈር ነው የሥራ ድርሻው። እጹብ ድንቅ ጀግንነት አቤት ጉድ ወታደር፣ ሕፃን መድፈር ሆነ መዋደቅ ለሀገር። እንግዲህ እነዚህ ነው የሚጠብቁ አገር፣ ለሕዝብ በሽታ እየሆኑ ካንሰር። ሕዝባዊ ተደራጅ ራስን ታደግ፣ አንተ አንድ ስትሆን ነው የሚከበረው ሕግ። ላንተ የሚቆረቆር የለህም ጠበቃ፣ በርህ ሳይንኳኳ ትነቃ እንደሁ ንቃ።